ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው እንግዲህ በፍሬሽማን አንትሮፖሎጂ ቻፕተር 7 ኢንዲጂነስ ናውሌጅ ሲስተም ኤንድ ፕራክቲስ በሚለው ቻፕተር ተገናኝተናል። እንግዲህ ይህ መጨረሻኛው ቻፕተር ነው። 1 2 3 4 5 6 ያለ 6 ቻፕተር ፉል ቪዲዮ ለእናንተ ብዬ ሰርቼላችኋለሁ ጊዜ እንዳታባክኑ በማለት እና የራሴ የሆነ ምክንያት አለው ለእናንተ ብዬ ነው እንግዲህ ፉል ቪዲዮ መስራ። ፓርት ቪዲዮ መስራት ከብዶኝ አይደለም፣ ብዙ ቪው ማግኘት ይችል ነበረ፣ ግን ፓርት ቪዲዮ ለመስራት እናንተን እንድትጎዱ ስለማልፈልግ ነው። ቪዲዮ ላይ ብዙ ጊዜ ፎከስ ማድረጋችሁ እናንተን የሆነ ሰክሪፋይ የምታደርጉት ነገር ስላለ ቪዲዮ ላይ ብዙ ጊዜ ከምታባክኑ በማለት እና እንድታነቡ ጊዜ ለማመቻቸት ያክል ሁሌም እዚህ ቻናል ላይ እንግዲህ ፉል ቪዲዮ ነው የምሰራ። ገብታችሁ ተመልከቱ። እንዲሁም እዚህ ቻናል ሁሌም ቢሆን ለእናንተ ብዬ የምሰራላችሁ ትምህርታዊ ቪዲዮ እንዲሁም የተለያዩ በተለይ ለዩኒቨርሲቲ ተማሪዎች ብዙ እርዳታ እያደረግኩ እገኛለሁ። እባካችሁ እንግዲህ ቻፕተር 7 እስከዚህ ደርሳችሁ እንግዲህ ሰብስክራይብ ማታደርጉ ከሆነ ጥሩ ይሆናል ብዬ አላስብም። እባካችሁ ሰብስክራይብ አድርጋችሁ ጀምሮ ምንም አትጎዱም። እባካችሁ ሰብስክራይብ እንዲሁም ቪዲዮን ላይክ አድርጉልኝ። የምትፈልጉትን ነገር ደግሞ በኮሜንት ጠይቁኝ፣ መልስላችኋለሁ። የምችለውን ያክል እረዳችኋለሁ። አሁን ወሬ ከማበዛባችሁ ቻፕተር 7 ኢንዲጂነስ ናውሌጅ ሲስተምስ ኤንድ ፕራክቲስ ምን ማለት እንደሆነ እያንዳንዱ እናያለን። ኢንዲጂነስ ናውሌጅ ሲስተም ምን ማለት ነው? ኢንዲጂነስ ናውሌጅ ሲባል some people use term like traditional, aboriginal, vernacular, African, black and native American to mean indigenous። ብዙ ጊዜ ኢንዲጂነስ የሚለውን ሰው ብዙ ጊዜ በሌላ ነገር ነው የሚተረጉመው። የባህላዊ፣ የአፍሪካዊ፣ የጥቁሮች እንዲሁም ናቲቭ አሜሪካዊ እንዲሁም የአንድ ሀገር ኋላ ቀር ባህል ነው ብለው ያምናሉ፣ ግን ስህተት ነው። It's a technical insight of wisdom gained and developed by people in a particular locally through years of careful observation and experiment with phenomena around them። ኢንዲቪዥዋል ናውሌጅ ሲስተም ስንል እንግዲህ ኢንሳይት ኦፍ ዊዝደም ጋይንድ ዲቨሎፕድ ፒፕል እንግዲህ የሆነ አካባቢ ውስጥ ፓርቲኩላር ሎካሊ ውስጥ ወይም የሆነ ሰፈር የሆነ አካባቢ ውስጥ ማህበረሰቦች ብዙ ጊዜ ሲኖሩ እንዲሁም የሆነ ነገር በፕራክቲካሊ ኤክስፐሪመንታሊ ሲያዩ የሚያደርጉት ነገር ኢንዲጂነስ ናውሌጅ ይባላል። ኢንዲጂነስ ናውሌጅ ኢዝ embodied in culture integrated pattern of human knowledge belief and behavior። እንግዲህ ካልቸር ጋር ኢምባዲድ የካልቸር አንዱ አካል ነው ማለት ነው ኢንዲጂነስ ናውሌጅ ሲባል። ይሄ ደግሞ የሰው ልጅ አስተሳሰብ፣ እውቀት፣ እምነት እንዲሁም ባህሪ ያካታል ማለት ነው። a total of knowledge and practice whether explicit or implicit ሁለቱን ያካተነ used in management of socio-economic, ecological and spiritual factors of life። አንድ ሰው ወይም የሆነ ማህበረሰብ አንድ አካባቢ ውስጥ ሲኖሩ የውስጣዊም ሆነ የውጫዊ እንዲሁም የማህበራዊ የኢኮኖሚያዊ አስተዳደርና የአካባቢያዊ የመንፈሳዊና የእምነታዊ እውነታና ህይወት ጋር የተገናኘ ነገር ኢንዲጂነስ ናውሌጅ ሲስተም እንላለን። ፓስ ዳውን ፍሮም ዋን ጀኔሬሽን ቱ ኔክስት ጀኔሬሽን ከአንድ ትውልድ ወደ ሌላ ትውልድ የሚተላለፍ ነገር ይሄ ኢንዲጂነስ ናውሌጅ እንላለን። አሁን ኢንዲጂነስ ፒፕልስ ምንድን ነው? እስኪ ኢንዲጂነስ ናውሌጅ፣ ኢንዲጂነስ ሲስተም እና ኢንዲጂነስ ናውሌጅ ሲስተም እና ኢንዲጂነስ ፒፕል። አሁን ደግሞ ኢንዲጂነስ ፒፕል ስንል ስፔሲፊክ ግሩፕ ኦፍ ፒፕል ኦኩፓይንግ ሰርቴን ጂኦግራፊክ ኤሪያ ፎር መኒ ጀኔሬሽንስ። ይሄ ኢንዲጂነስ ፒፕል ስንል ፒፕል ኦኩፓይንግ ሰርቴን ጂኦግራፊካል ኤሪያ ፎር መኒ ጀኔሬሽንስ የተወሰነ አካባቢን በሆነ ነገር ሰርቫይቭ አድርገው እንዲሁም ኦኩፓይ የሆነ ነገርን ኮንትሮል አንድ አካባቢን በኮንትሮል በማድረግ ለብዙ አመታት ቆይተው ለሌላ ትውልድ ለቀጣዩ ትውልድ ማስተላለፍ ከቻሉ ይሄ ኢንዲጂነስ ፒፕል ይባላሉ ማለት ነው። they possess, practice and protect a total sum of knowledge and skills constitutive of their meaning, belief system, livelihood, constructions and expression that distinguish them from other groups። ይሄ ኢንዲጂነስ ሲስተም ስንል እንግዲህ ኢንዲጂነስ ፒፕሎች ስንል የራሳቸው የሆነ ፕራክቲስ አላቸው። ፕሮቴክት ቶታል ሰም ኦፍ ናውሌጅ የራሳቸውን እውቀት ተጠቅመውና የራሳቸውን ባህልና የእውቀታቸውን ስኪሉን በመጠቀም ኮንስቲቱት ኦፍ ዴር ሚኒንግ ቢሊፍ ሲስተም የራሳቸውን እምነት የራሳቸውን መተዳደሪያ እንዲሁም የራሳቸው የሆነ ሁሉ ነገር ሲኖራቸው ኢንዲጂነስ ፒፕሎች እንላቸዋለን። the definition of indigenous people focus on relationship with community in which they live። ኢንዲጂነስ ፒፕል ፎከስ የሚያደርገው እንግዲህ ሪሌሽንሺፕ አንድ ኮሚኒቲ በሚኖሩት ማህበረሰብ ላይ አንድ ማህበረሰብ ከሚኖሩት ማህበረሰብ ጋር ምን አይነት ማህበራዊ ኑሮ እንዳላቸው ኤክስፕረስ ያደርጋሉ ማለት ነው። ቴሪቶሪ ፓወር ስትራክቸር ዊቲን ዘ ስቴት አንድ ሀገር ውስጥ ያለው ድንበር ስንል ቴሪቶሪ የራሳቸው የሆነ ግዛት ትንሽ መሆን ብዙ የራሳቸው ግዛት እንዲሁም ስልጣን የራሳቸው የሆነ አላቸው። ሊቪንግ ኢን ትራዲሽን ቤዝድ ካልቸር ይሄ ቅድም እንደነገርኳቸው ነው። ኢንዲጂነስ
ናውሌጅ ስንል ብዙ ጊዜ ባህል ጋር የተገናኘ ስለሆነ ካልቸርን ቤዝ ያደረገ አኗኗር ዘይቤ ኢንዲጂነስ ፒፕሎች የሚኖሩት ነገር ነው። ሃቪንግ ፖለቲካል አውቶኖሚ ፕራየር ቱ ኮሎኒያሊዝም ኤንድ ሲኪንግ ቱ ፕሬዘርቭ ካልቸራል ኢንቴግሪቲ አር ኢምፖርታንት ኤሌመንትስ ኦፍ ዲፋይን ኢንዲጂነስ ፒፕል። የፖለቲካ ነጻነት እንዲሁም የራሳቸው የሆነ የባህል አድናቆት ሲኖራቸው እንዲሁም የራሳቸውን ባህል ከፍ አድርገው ከፖለቲካ ነጻ ሆነው ባህላቸውን ሲያከብሩ እነዚህ ኢንዲጂነስ ፒፕሎች ራሳቸውን እያከበሩ ነው ማለት ነው። ዩናይትድ ኔሽንስ ፐርማናንት ፎረም ኦን ኢንዲጂነስ ኢሹስ ወይም ዩኤንፒኤፍአይአይ የሚባል ማለት ነው። ሴትስ ኦፍ ዲስቲንጉሽንግ ፊቸርስ ፎር ኢንዲጂነስ ፒፕል። ይሄ ዩናይትድ ኔሽን ወይም ዩኤንፒኤፍአይአይ የሚባለው ድርጅት የተወሰነ ነገሮችን ሴት አድርገዋል። እነዚህ ሴት ያደረጉት ምክንያት ደግሞ ኢንዲጂነስ ናውሌጅ ወይም ኢንዲጂነስ ሲስተም ናውሌጅ ሲስተም እንዲከበርና ኢንዲጂነስ ናውሌጅ እንዳይጠፋ በማድረግና ፕሮቴክት በማድረግ ነው። ስለዚህ የመጀመሪያው ሰልፍ አይዴንቲፊኬሽን አስ ኢንዲጂነስ ፒፕል የራሳቸው ኢንዲጂነስ ፒፕሎች የራሳቸው ባህላቸውን ለመግለጽ እንዲሁም የራሳቸውን ባህላቸውን በራሳቸው በነፃነት እንዲኖሩ ለማድረግ ነው። ሁለተኛው ደግሞ ሂስትሪካል ኮንቲኒቲ ዊዝ ፕሪኮሎኒያል ሶሳይቲስ ከዚህ በፊት ጥንታዊ ማህበረሰቦች ምን አይነት አኗኗር ሲኖሩ እንደነበር የነሱን ባህል እንዳይጠፋ በማድረግ ነው። ሶስተኛው ደግሞ ስትሮንግ ሊንክ ቱ ቴሪቶሪስ ኤንድ ሰራውንዲንግ ናቹራል ሪሶርስ የራሳቸውን ግዛት ለማስጠበቅ እንዲሁም የተፈጥሮ ማዕድኖችና የተፈጥሮ ሀብታቸውን ለማስጠበቅ ነው። ሌላኛው ደግሞ ዲስቲንክት ሶሻል ኢኮኖሚክ ኦር ፖለቲካል ሲስተምስ የራሳቸውን ማህበራዊ ኢኮኖሚያዊ ፖለቲካዊ ሲስተም ወይም ስርዓት እንዲጠበቅ ለማድረግ ነው። ሌላኛው ደግሞ ዲስቲንክት ላንጉዌጅ ካልቸር ኤንድ ቢሊፍ የራሳቸውን የሆነ ቋንቋ ባህልና እምነት ለማስጠበቅ ነው። እንዲሁም ፎርሜሽን ኦፍ ናን ዶሚናንት ግሩፕስ ኦፍ ሶሳይቲ እንግዲህ የተወሰነ ግሩፕ የራሳቸውን የሆነ ግሩፕ ፈጥረው የራሳችንን ኢንዲጂነስ ናውሌጅ ለማጥፋት ቢፈልጉ ይሄ ነገር እንዲኳኳም እና እንዳይደረግ እንዲሁም የተወሰነ ዶሚናንት የሆነ ፓርቲ ሌላውን ካልቸርን እንዲሁም የሌላውን ኢንዲጂነስ ናውሌጅ እንዳያጠፉ በማድረግ ተቋቁሟል ማለት ነው። ሜንቴን አንሴስትራል ኢንቫይሮንመንትስ ኤንድ ሲስተምስ ሜንቴን አንሴስትራል ኢንቫይሮንመንትስ ኤንድ ሲስተምስ ስንል የራሳቸውን ዝርያ የጥንታዊ ዝርያ የሆነ ኢንዲጂነስ ናውሌጅ በመጠቀም እና እሱን ለማስጠበቅ ነው። አፕሮክሲሜትሊ 370 ሚሊዮን ኢንዲጂነስ ፒፕል ኢን 90 ካንትሪስ አክሮስ ዘ ወርልድ እንግዲህ አፕሮክሲሜትሊ ወይም 370 ሚሊዮን የሆነ ኢንዲጂነስ ፒፕል በ90 ሀገራት ይኖራሉ በዓለም ውስጥ ማለት ነው። ኦፍ 700 ላንጉዌጅ ኢን ዘ ወርልድ 400 አር ስፖክን ባይ ኢንዲጂነስ ፒፕል ከነዛ ደግሞ 7000 ቋንቋ ዓለም ውስጥ ከሚኖሩ 4000ዎች ደግሞ በኢንዲጂነስ ፒፕል በራሳቸው ይናገራሉ ማለት ነው። ኢንዲጂነስ ናውሌጅ ምንድን ነው? ኢንዲጂነስ ናውሌጅ ምን ማለት ነው? ኢንዲጂነስ ናውሌጅ ሲስተም፣ ኢንዲጂነስ ናውሌጅ እንዲሁም ኢንዲጂነስ ፒፕል እነዚህን ሶስቶችን በደንብ መለየት አለባቸው። ኢንዲጂነስ ናውሌጅ ኢዝ ኤ ዩኒክ ሎካል ናውሌጅ ቱ ኤ ጊቨን ካልቸር ኦር ሶሳይቲ ኢንዲጂነስ ናውሌጅ ስንል ዩኒክ የሆነ ሎካል ናውሌጅ በአንድ ማህበረሰብ ውስጥ የሚኖር ግን ከሌላው ማህበረሰብ ሌት የሚያደርግ ነገር ኢንዲጂነስ ናውሌጅ እንለዋለን። It is knowledge that people in a given community have developed over time and it continues to develop. በተወሰነ ግሩፕ ወይም በሆነ ግሩፕ የራሳቸው የሆነ ከብዙ ዓመታት በፊት ከጥንት አያቶች የተቀበልናቸው ነገሮች እንዲሁም ለወደፊት ቀጣይነት ያለው ነገር ኢንዲጂነስ ናውሌጅ እንለዋለን። ስፔሻል ፊውቸሮች ምን አይነት ባህሪያት አለው? ኢንዲጂነስ ናውሌጅ ስንል ደግሞ ብዙ አይነት ባህሪያት አሉ። እነሱን ደግሞ እንያቸው። አንደኛው ሎካል ነው። ሩትድ ኢን ፓርቲኩላር ኮሚኒቲ የፓርቲኩላር የተወሰነ ግሩፕ የራሱ የሆነ ከሌሎች ለየት የሚያደርግ የሆነ አካባቢያዊ የሆነ ፓርቲኩላር ኮሚኒቲ ውስጥ የሚደረግ ይሄ ኢንዲጂነስ ናውሌጅ እንላለን። ቴሲክ ናውሌጅ ነው። ሌላው ደግሞ ኖት ኢዚሊ ኮዲፊያብል በቀላሉ ማይበላሽ እና በቀላሉ ሊጠፋ ማይችል ነገር ነው። ሌላኛው ደግሞ ትራንስሌትድ ኦራሊ ወይም ያልተጻፈ ኦር አንሪትድ በካል የሚተላለፍ ነው። ግን ዝም ብሎ የተጻፈ የሆነ ዶክመንትድ የሆነ ነገር የለውም፣ በካል የተጻፈ ነገር ነው። ሌላኛው ደግሞ ኤክስፐሪመንታል ነው ራዘር ዳን ቴዎሪቲካል ናውሌጅ ይሄ በተግባር የሚገለጽ ነው እንጂ ዝም ብሎ ወሬ ብቻ ያለው ነገር አይደለም። ሌላኛው ደግሞ ለርን ስሩ ሪፒቴሽን ብዙ ጊዜ በተደጋጋሚ በድግግሞሽ እንዲሁም ከብዙ ዓመታት በፊት የመጣ ነገር ነው። ሌላኛው ደግሞ ኮንስታንትሊ ቼንጂንግ ቢንግ ፕሮዲውስን ኤንድ ሪፕሮዲውስን ይሄ ኢንዲጂነስ ናውሌጅ የምንለው ባይ ዘ ወይ አሁን ለምሳሌ ከዛሬ 100 ዓመት በፊት የነበረው የአንድ ኢንዲጂነስ ናውሌጅ አስ ኤግዛምፕል ለምሳሌ ስናይ የአማራ ሽማግሌ አስተራረግ ሰው
ሰው ሲጠላ ምናምን እንዴት ሲያስታርቅ እንደነበረ እና ዛሬ የሚያስታርቀው ነገር አንድ አይነት አይደለም። ይሄ ደግሞ ስሩ ፕሮሰስ ኦፍ ታይም በጊዜ ልዩነት የመጣ ነገር ነው። ስለዚህ ሁሌ ጊዜ ይቀያየራል። ኮንስታንትሊ ቼንጂንግ የሚለው እሱ ነው። ቢንግ ፕሮዲውስ ሪፕሮዲውስ እንደገና ወይ ይቀየራል ወይ ደግሞ ይጨመራል ወይ ደግሞ ይቀነሳል። ሲግኒፊካንስ ኦፍ ኢንዲጂነስ ናውሌጅ። ኢንዲጂነስ ናውሌጅ ምን ጥቅም አለው ስንል ደግሞ አንደኛው ኢንዲጂነስ ናውሌጅ ኢናብልስ ፒፕል ቱ ዲቨሎፕ ስትራቴጂስ ፎር ሃንድሊንግ ሃውስሆልድ ኮማናል አክቲቪቲ። ይሄ ኢንዲጂነስ ናውሌጅ እንግዲህ ጥቅሙ ምንድን ነው ስንል ዋናው ጥቅሙ ለመተዳደር ነው። ለመተዳደር ስንል አንድ ማህበረሰብ ውስጥ ስንኖር ወይም አንድ ቤት ላይ ያለን ኢንዲጂነስ ናውሌጅን በመጠቀም ሰላም፣ ደስታ፣ ፍቅር እንዲኖረን ነው ዋናው ጥቅሙ። ለምሳሌ ስንል ፎር ኤግዛምፕል ዲቦ ጂራ አር ኢምፖርታንት ዩኒቲንግ ፎርስ ኢን ኮሚናል አክቲቪቲስ ኢን ኢትዮጵያ። ለምሳሌ ዲቦ፣ ጂጌ እነዚህ ቻፕተር 6 በደንብ አይተናቸዋል። እንግዲህ ካላያችሁ ቻፕተር 6 ተመልሳችሁ ዩትና ስለ ዲቦ እና ስለ ጂጌ በደንብ አድርጌ ሰርችላችኋለሁ ቪዲዮ። እንዲሁም ኢንዲጂነስ ናውሌጅ ኢትዮጵያ ውስጥ ምን አይነት ኢንዲጂነስ ናውሌጅ እንዳለ ሰርችላችኋል። እሱን ገብታችሁ ማየት ትችላላችሁ። እነዚህ እንግዲህ ምንድናቸው ስንል እነዚህ ነገሮች ጥቅማቸው አንድ ያልሆኑ ማህበረሰቦችን አንድ ለማድረግ ነው ዋናው ጥቅማቸው። ኢንዲጂነስ ናውሌጅ ኢዝ ኪ ኤሌመንት ኦፍ ሶሻል ካፒታል ኦፍ ዘ ፑር። እንግዲህ ማህበረሰብ ውስጥ ያለው ትልቁ ካፒታል ይህ ትልቁ ግን ዝም ብሎ ሰው በቀላሉ እንደ ቀላሉ የሚያየው ነገር ግን ለማህበረሰብ በጣም ትልቁን ተጽዕኖ እንዲሁም ብዙ ጥቅም እየሰራ ያለው ነገር ነው። ኢንዲጂነስ ናውሌጅ በሶሻል ካፒታል የሚባለውን ኢንዲጂነስ ናውሌጅ ኤንድ ዲቨሎፕመንት ስናይ ደግሞ ኢንዲጂነስ ናውሌጅ ምንድን ነው ዲቨሎፕመንት ጋር የሚያያይዘው ስንል ደግሞ ምን ይመስላችኋል? ከዛ በፊት ግን አሁን የተማርናቸውን 3 ነገሮችን ማስታወስ አለባችሁ። ኢንዲጂነስ ናውሌጅ ሲስተም፣ ኢንዲጂነስ ፒፕል እና ኢንዲጂነስ ናውሌጅ። እነዚህ ሶስቶችን በደንብ አድርጋችሁ ብሪፍ አድርጋችሁ ኮሜንት ላይ ጻፉልኝ እስኪ። ኢንዲጂነስ ናውሌጅ ሲስተም፣ ኢንዲጂነስ ፒፕል እና ኢንዲጂነስ ናውሌጅ። እነዚህ ሶስቶችን በደንብ አድርጋችሁ ኮሜንት ላይ አስቀምጡልኝ። በደንብ አድርጌ አነባለሁ፣ እንዲሁም መልሳችሁን በደንብ አድርጌ እንትን አደርጋለሁ። ኤግዛም ላይ ራሱ ሊመጡ ስለሚችሉ በደንብ አድርጋችሁ ኮሜንት ላይ አስቀምጡልኝ፣ አነባለሁ። አሁን ደግሞ ኢንዲጂነስ ናውሌጅ ኤንድ ዲቨሎፕመንት ምን የሚያገናኘው ነገር አለ ስንል ኢንዲጂነስ ናውሌጅ ሪሌቨንት ቱ ዲቨሎፕመንት ፕሮሰስ ሳች አስ አግሪካልቸር፣ አኒማል ሃዝበንደሪ፣ ትራዲሽናል ሜዲሲን፣ ሴቪንግ ኤንድ ክሬዲት፣ ኮሚኒቲ ዲቨሎፕመንት፣ ፖቨርቲ አሊቬሽን ኤንድ ፒስፉል ኮኤግዚስተንስ። እንግዲህ እነዚህ ነገሮች ምንድናቸው ስንል ኢንዲጂነስ ናውሌጅ ካለ ዲቨሎፕመንት አለባቸው መያዝ ያለባቸው ነገር። ይሄ ኢንዲጂነስ ናውሌጅ ለዲቨሎፕመንት ዋናው ነገር ነው። ለምሳሌ አኒማል ሃዝበንደሪ ስንል ባህላዊ መድኃኒት፣ እንዲሁም ለቁጠባና ለብድርና ማህበረሰባዊ ልማትና እድገት እንዲሁም እድገትን ለማሳደግ እንዲሁም ድህነትን ለማስቀረት እንዲሁም ሰላም እንዲገኝ ሰላም ለማስፋፋት ብዙ ጥቅሞችን ይጠቅሙናል። ሄልፕ ቱ አይደንቲፋይ ኮ-ኤፌክቲቭ ኤንድ ሰስቴናብል ሜካኒዝም። ኮስት ኢፌክቲቭ ስንል ዝም ብሎ አሁን አንድ ሰው ተጣልቶ ወይም ብዙ ነገር ሲያደርግ ይሄ ምንም ክፍያ የላቸውም በቮለንተሪ የሚሰሩት ነገር ነው። በበጎ አድራጎት የሚሰሩት ነገር ነው ብዬ በደንብ ባለፈው ቻፕተር 6 አሳይቻችኋለሁ። ኢንዲጂነስ ናውሌጅ is the knowledge that helps a society make decisions about activities such as agriculture and education that are acceptable to their life ways. ኢንዲጂነስ ናውሌጅ ስንል አንድ ማህበረሰብ ውስጥ የሆነ ውሳኔ መወሰን ነው ባጭሩ። ለምሳሌ ወይ ግብርና ተቋም ላይ ሊሆን ይችላል ወይ ደግሞ ትምህርት ላይ ሆነ ማህበረሰብ በሚቀበለው መልኩና ማህበረሰቡን በሚጠቅም መልኩ የሆነ ውሳኔ ዲሲሽን ሜክ ማድረግ ነው። ኢንዲጂነስ ናውሌጅ along with Western based knowledge helps create development solutions that are culturally acceptable by the community. እነዚህ ኢንዲጂነስ ናውሌጅ በምዕራባውያን በተደገፈ መልኩ ብዙ እድገት እንዲኖር አድርጎታል እና ብዙ ጥቅም እና ተቀባይነት እንዲኖር አድርጎታል። እነዚህን ደግሞ አሁን ስናያቸው ደግሞ ፕሬዘርቬሽን ቻሌንጅ ኤንድ ሊሚቴሽን ኦፍ ኢንዲጂነስ ናውሌጅ ስንል ደግሞ ኢንዲጂነስ ናውሌጅን እንዴት መጠበቅ እንችላለን፣ እንዲሁም ኢንዲጂነስ ናውሌጅ ቀጣይነት እንዳይኖረው ምን አይነት ቻሌንጆች አሉ፣ እንዲሁም ምን አይነት ሊሚቴሽኖች እንዲሁም ምን አይነት ኔጋቲቭ ነገሮች እንቅፋቶች አሉ ስንል ለምሳሌ ዘ ራፒድ ቼንጅ ኢን ዌይ ኦፍ ላይፍ ኦፍ ሎካል ኮሚኒቲስ ሃዝ ላርጅሊ አካውንትድ ፎር ሎስ ኦፍ ኢንዲጂነስ ናውሌጅ። እንግዲህ ብዙ ጊዜ ኢንዲጂነስ ናውሌጅ የሚጠፋው ምክንያት በሰስቴናብል ዲቨሎፕመንት አሁን ቴክኖሎጂ ጋር የተያያዘ ነገር ሲመጣ ኢንዲጂነስ ናውሌጅ ይጠፋል። ኢት ኢዝ ዳንጀር ኦፍ ቢንግ ሎስት አንሌስ ኢትስ ፎርማል ዶክመንትድ ኤንድ ፕሪዘርቭድ። እነዚህ ኢንዲጂነስ ናውሌጅ ሲጠፉ በጣም ብዙ ጉዳቶች አሉ። እንዳይጠፉ ደግሞ ማድረግ ያለብን ነገር ምንድን ነው? ፎርማሊ ዶክመንትድ እና ፕሪዘርቭድ ማድረግ፣ በሆነ ነገር መጻፍ። አንሬትድ ኦራሊ ትራንስሚት እየሆኑ ሲሄዱ የሆነ ነገሮች የሚጠፉ ነገር ስላለው ዶክመንትድ ማድረግ፣ በሆነ መልኩ መጻፍ እንዲሁም ማስቀመጥ ነው። The utility of indigenous knowledge system become underestimated because of the influence of modern technology and education.
እነዚህ አሁን እንደነገርኳችሁ ኢንዲጂነስ ናውሌጅ ብዙ ጊዜ እየጠፋና እየቀነሰ ነው። ምክንያቱም ቴክኖሎጂ በመስፋፋት ምክንያት ቴክኖሎጂ እና ኢንዲጂነስ ናውሌጅ በተቃራኒ በጣም ተቃራኒ ናቸው። ቴክኖሎጂ ባደገ ቁጥር ኢንዲጂነስ ናውሌጅ እየቀነሰ ይሄዳል። አሁን ደግሞ ቻሌንጆች እንላቸው ምን አይነት ቻሌንጆች አሉ? ኢንዲጂነስ ናውሌጅ ስንል ለምሳሌ ሞደርናይዜሽን፣ ኢንዱስትሪያላይዜሽን እና አርባናይዜሽን ከተሜነት፣ እንዲሁም ቴክኖሎጂ መስፋፋት፣ ዘመናዊነት እንደዚህ አይነት ነገሮች ለኢንዲጂነስ ናውሌጅ እንቅፋቶች ናቸው። ሌላኛው ደግሞ ግራውዝ ኦፍ ናሽናል ኤንድ ኢንተርናሽናል ማርኬት የሀገራዊና የዓለም አቀፋዊ ገበያ መስፋፋት። ይሄ ደግሞ አንደኛውና ዋነኛው ኢንዲጂነስ ናውሌጅ እንዲጠፋ የሚያደርገው ነገር ነው። ሌላኛው ደግሞ ኢምፖዚሽን ኦፍ ኤዱኬሽን ኤንድ ሪሊጂየስ ሲስተም ትምህርታዊ ወይም ዘመናዊ ትምህርት አሁን እናንተ የምትማሩትና ማንኛውም ሰው የሚማሩ ትምህርት ፖዚሽን ኦፍ ኤዱኬሽን ኤንድ ሪሊጂየን ሲስተም ስንል ለዛ ነው። አሁን ቋንቋ እንዲሁም ዘመናዊ ትምህርቶች በተስፋፉ ቁጥር ይህ ኢንዲጂነስ ናውሌጅ እየጠፋ ይሄዳል። ሌላኛው ደግሞ ኢምፓክት ኦፍ ቫሪየስ ዲቨሎፕመንት ፕሮሰስ ብዙ የዲቨሎፕመንት ፕሮሰስ እንዲሁም ልማት ቴክኖሎጂ ጋር የተያያዘ ነገር እድገት ጋር የተያያዘ ነገር ሲስፋፋ ይቀንሳል ኢንዲጂነስ ናውሌጅ። ዚስ ኦል ሊድስ ቱ ሆሞጀናይዜሽን ኦፍ ካልቸር። እዚህ ጋር ግሎባላይዜሽን የሚለውን ነገር የተማራችሁ ይመስለኛል። ግሎባላይዜሽን የሚባል ነገርና ይሄ ደግሞ የተለያዩ ነገር ናቸው። ግሎባላይዜሽን በተስፋፋ ቁጥር ኢንዲጂነስ ናውሌጅ እየጠፋ ይሄዳል። ኢንዲጂነስ ናውሌጅ ሃቭ ዘ ፎሎዊንግ ሊሚቴሽንስ ኤንድ ባክዋርድ ብዙ ችግሮችና ባክዋርዶች አላቸው። ለምሳሌ ሰምታይምስ አክሴፕትድ አንሰርቴን ክሪቲካሊ ሚስሊዲንግ ኢንዲጂነስ ናውሌጅ ቢንግ ጉድ ራይትስ ኤንድ ሰስቴናብል አንዳንድ ጊዜ ዝም ብሎ የተቀበልናቸው ኢንዲጂነስ ናውሌጆች ሊሚቴሽን ስንል እነዛ የምንጠቀምባቸው ኢንዲጂነስ ናውሌጆች ለእኛ ጎጂ እንዲሁም ማይጠቅሙን እንዲሁም ከብዙ ነገር ወደኋላ የሚያስቀሩን ሊሆኑ ይችላሉ። እነሱን በክሪቲካል በሆነ መልኩ መቀበል አለብን። ዝም ብለን በደፈና መቀበል ያለብን አይመስለኝም። ናውሌጅ ሶርስ ኦፍ ስታትስ ኤንድ ኢንካም ኦፍን ጂሊየስሊ ጋርድድ ኢንዲጂነስ ናውሌጅ ዊዝ ሚስዩዝድ ናውሌጅ ስንጠቀም አንድ ነገር ስንቀበል በናውሌጅ ምንድን ነው ምን ማለት ነው ለምንድን ነው ይሄን የምናደርገው የሚለውን ነገር በደንብ ሳይንቲፊክ በሆነ መልኩ ማወቅና መረዳት ይጠበቅብናል። ኤሮዥን ኦፍ ኢንዲጂነስ ናውሌጅ ኢንዲጂነስ ናውሌጅ እንዴት ነው የሚጠፋው የሚለውን ስናይ ራፒድ ፖፑሌሽን ግራውዝ ማይግሬሽን እና ፖቨርቲ ለምሳሌ በጣም ህዝብ በበዛ ቁጥር እንዲሁም ስደት ድህነት ሲመጣ ኢንዲጂነስ ናውሌጅ ሊጠፋ ይችላል። ማርኬት ኦሪየንትድ አግሪካልቸር ፎረስትሪ ሞኖክሮፒንግ አንድ ነገር ላይ ፎከስ ማድረግ አንድ እርሻ ላይ ወይም የሆነ እርባታ ላይ ብቻ ፎከስ ምናደርግ ከሆነ ኢንዲጂነስ ናውሌጅ ሊጠፋ ይችላል። ኬሚካል ኢምፖርት ሲም ቱ ሪዲዩስ ሎካል ቫራይቲስ ኬሚካል ኢምፖርት ሲም ቱ ሪዲዩስ ሎካል ቫራይቲስ ስንል ለማያስፈልጉ ነገሮች ቴክኖሎጂ ጋር የመጡ ነገሮች እነሱን ማስገባት ከሌላ ሀገር የምናስገባ ከሆነ የራሳችንን እየቀነስን ይሄዳል። ሌላኛው ደግሞ ዲፎረስቴሽን ወይም ደን መጨፍጨፍ ዲስራፕሽን ኦፍ ትራዲሽናል ቻናልስ ኦፍ ኦራል ኮሚኒኬሽን ትራዲሽናል ኔትወርክ ባህላዊ የሆነ መግባባት እንዲሁም ባህላዊ መግባቢያ ነገር ለምሳሌ ባህላዊ ቋንቋን ትተን ዘመናዊ ቋንቋ እንግሊዝኛ ምናምን የምናወራ ከሆነ የራሳችን ቋንቋ እየጠፋ ይሄዳል። ሂስቶሪክ ኔግሌክት ታሪክን መናቅ እንዲሁም ኮንሲደሪንግ ኢንዲጂነስ ናውሌጅ አስ ባክዋርድ ኢንዲጂነስ ናውሌጅ የኋላ ቀርነት አስተሳሰብ ነው ብለን ማመናችን እነዚህ በጣም ስህተት እንዲሁም ኢንዲጂነስ ናውሌጅ እንዲጠፋ የሚያደርጋቸው ነገሮች ናቸው። እንግዲህ በጣም ቴንኪዩ እስከዚህ ከተከታተላችሁ በደንብ አድርጌ አመሰግናለሁ። እንግዲህ እባካችሁ እስከዚህ አይታችሁ ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ አድርጉልኝ። ምንም የምትጎዱት ነገር የለም። ሰብስክራይብ ብታደርጉኝ እኔ ያበረታታኛል። እናንተን ደግሞ ለእኔ ምን ያክል ዋጋ እንዳላችሁ እንዲሁም ለእኔ ምን ያክል እንደምትረዱኝ እንዲሁም ለእኔ ይጠቅመኛል። እናንተን ግን ምንም አይጎዳችሁም። እኔም ለእናንተ ብዬ የሰራሁላችሁ እናንተ ደግሞ ሰብስክራይብ ላይክ ምናምን ማድረግ ምንም አይከብዳችሁም። እንግዲህ በኮሜንት ደግሞ ቅድም የጠየኳቸው ነገሮች መልሱልኝ። አመሰግናችኋለሁ። እንግዲህ ቻፕተር 7 በዚህ ጨርሰናል። እንዲሁም ቻፕተር 7 ሳይሆን የፍሬሽማን አንትሮፖሎጂ የሚባል ኮርስ ኦልሬዲ ደን አድርገውናል። እንግዲህ በደንብ አድርጌ ያመሰግናችኋል። እስከዚህ ሙሉ ቪዲዮ እንድሰራ ስታበረታቱኝ ስለነበራችሁ እንዲሁም ሰብስክራይብ ላይክ አድርጋችሁ እንዲሁም በኮሜንት ስታበረታቱኝ ስለነበራችሁ ቤተሰቦቼ በደንብ ነው የማመሰግነው። እንግዲህ ከእንግዲህም ቢሆን ሌላ ትምህርታዊ ቪዲዮ እሰራላችኋለሁ። ሌላ የምትፈልጉት ኮርስ ካለ በተለይ ፍሬሽማን ኮርሶች እኔ በደንብ ስለምረዳቸው እና በደንብ ስላነበብኳቸው እንዲሁም ፍሬሽማን ተማሪዎች በደንብ እየተጎዱ እንደሆነ ስለተረዳው ለእናንተ ብዬ ብዙ ነገር ነው ለመስራት ያሰብኩት። ለምሳሌ የፍሬሽማን ኮርሶች ፉል ቪዲዮ መሰራው ደግሞ የራሱ የሆነ ምክንያት አለው። ፉል ቪዲዮ ካልተሰራ ፓርት 1 ፓርት 2 ምናምን ብዬ መስራት አይከብደኝም፣ ግን ለእናንተ ጥሩ አይሆንም ብዬ ነው እኔ ምክንያቱም ስላየሁት ነው። ፍሬሽማን ሁናችሁ ፓርት ቪዲዮ ስትከታተሉ ከቆያችሁ በጣም ትጎዳላችሁ ብዬ ስላመንኩ ነው እንጂ
ሌላ ነገር አይደለም እና ሌላ ኮርስ እሰራላችኋለሁ። የፍሬሽማን ብዙ ኮርሶች ስላሉ አይ ቲንክ ወደ 10 ምናምን ኮርሶች አሉ። ከነሱ በተለይ ሶሻል ኮርሶችን በደንብ አድርጌ እሰራላችኋለሁ። እንግዲህ የምትፈልጉትን ኮርስ ኮሜንት ላይ አስቀምጡልኝ። ምን ኮርስ ነው የምትፈልጉ? ይሄን ኮርስ ስራልኝ ምናምን ብላችሁ አስቀምጡልኝና በኮሜንት ብዛት ምን ኮሜንት ተማሪ እንደምትፈልጉት ምናምን ቼክ አድርጌ ሌላኛውም እንደ አንትሮፖሎጂ እንደዚሁ ኮርስ ሁሉ ቪዲዮ እያደረጉ እሰራላችኋለሁ። የምትፈልጉትን ኮሜንት ኮርስ ላይ ጻፉልኝ። እንዲሁም እንደነገርኳችሁ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልኝ፣ እንዲሁም ላይክ አድርጉልኝ። አድርጌ አመሰግናችኋለሁ። መልካም ቆይታ። ቻው